ግራ የተጋባችው ነፍሰ ጡር ያስረገዛትን መለየት ያቃታት። አንተ ቆንጆ ነህ፣ ሸበላ ነህ፣ ታምራለህ፣ ያረገዝኩት ልጅ ደግሞ ባንተ ነው የሚወጣው። አሁን መጥቻለሁ። ጭንቀቴን ካንተ ጋር ነው መካፈል የምፈልገው። የልጅ አባት አንተ ነህ። እንዴት ብቻዬን እጨነቃለሁኝ? እስኪና አጠገቤ ቁጭ በል። ሆዴንም ነክተኸው አታውቅም። እስኪና ልጅህን በእጅህ ንካው ሆዴን በማለት ነገር የፈለገችው እዩ ነፍሰ ጡር መሆንሽ እጠቅሞሻል፣ ግን ሌጣ ብትሆኒ አናትሽን ብዬ ለሁለት እገላግልሽ ነበረ። ዓይንሽን ማየት አልፈልግም። ሂጅና ያስረገዘሽን ፈልጊ። እኔ አልነካሁሽም። ከዚህ ቤት ብቻ በሰላም ውጭልኝ ሲል ለዩ ቢነግራትም ቆይማ አንተ ለምንድን ነው እንደዚህ የምትሆነው? ናስኪ አጠገቤ ተቀመጥ ስትል በጭራሽ እንኳን አጠገብሽ ተቀምጬ ሆድሽን በእጄ ልነካው ቀርቶ ዓይንሽን ማየት አልፈልግም፣ ከዚህ ውጭልኝ ብሎ እዩን እንድትወጣ ቢያደርግም እሷ ደግሞ የባሌ ቤት ነው፣ የት ነው የምወጣው? ያንተ ቤት ማለት የኔን ቤት ነው። እቀመጣለሁ። ምን ታመጣለህ? አልፈልግም። ይሄ እኮ በሆዴ ያዝኩት ልጅ ያንተ ነው። ሌላ አባት ከየት ነው የምፈልገው? ብላ እብሩ ጋር ሙጭጭ እያለችው ልጅ ከሀይሚዬ ጋር ያለህ ቅርብብነት ምንድን ነው? እኔ ነኝ እኮ ሚስትህ። ከእሷ ጋር በዚህ መልክ ፎቶ ማሳደስና መነሳት፣ እቃዎቿን አንተ ቤት ድረስ ማኖር ምን ይሉታል? አወጣዋለሁ እያለች ያንን የእሷን እቃ ስትሰበስብ ብሩክም ከውጪ እንዳላገኝሽ ከዚህ ቤት እንድትወጪ ብሎ ተሰናብቷት ጸጉር እንዲስተካከል ቢወጣም ግን ተመልሶ ሲመጣ የእሷን እቃዎች መርጣ አስቀምጣ በጣም ሲያየው ደነገጠ። ይህን የማድረግ መብት የለሽም። ለምንድን ነው እንዲህ ያደረግሽው? ስወጣ እንዳላይሽ እዚህ ቤት ብዬ አስጠንቅቄሽ አልነበረም ወይ? ቆይ አንቺ ሴት የነካሽን ያስረገዘሽን ወንድ አታውቂም ወይ? እዚያው እሱን ክደሽ እኔ ጋር መተሽ ሙጭጭ አትበይብኝ በፈጠረሽ ብሎ ቢጠይቃት አልፈልግም፣ እኔ ካንተ ጋር ነው የምኖር የምፈልገው። አሁን በጭንቀት ሰዓቴ ወሬ ደርሷል። ካንተ ጋር ነው መሆን የምፈልገው። አንተ ያለህ የልጅ አባት የት ሊሄድ ነው? በማለት ብሩኬ ጋር እንግዲህ ሙጭጭ ብላ ብሩኬ ሻንጧን አስይዞ ዓይንሽን ማየት አልፈልግም። እኔ እብድ እኮ አይደለሁም። እኔ አእምሮ የሚሰራ በጣም ትክክለኛ ንጹህ ሰው ነኝ። እንዴት እኔ የነካዋትን ሴት እንዴት መለየት ያቅተኛል? ላንቺ የትም ሂጂና እዛው ፈላልጊ ብሎ ሻንጧን አስይዞ ከቤት አባሯታል። በጣም ተናዳ ነገ ጧት ተመልሼ እመጣለሁ፣ ቤት አይደለ ተስፋ አልቆርጥም። አሁን ተናደ ሊሆን ይችላል። ንዴትህ ይብረድልህ፣ ተረጋጋና እመለሳለሁ ብላ ከቤት ወጣለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ። ነፍሰ ጡሯ እዩ ግራ ተጋብታለች። ቢያባርራትም ተስፋ አልቆረጠችም። ቤቴን ማናሳይቶች ነው ድረስ የመታሽው? ያስረገዘሽን እዛ ክደሽ መተሽ እኔ ጋር መተሽ ሙጭጭ የምትይው ምንድን ነው? ስንት ጊዜ ነው የማስጠነቅቅሽ? ሰሞኑን ደህና ትንፍስ ብዬ ሰላማዊ ሕይወት ኑሬ ነበረ። ለምን መተሽ ትበጠብጭኛለሽ? ቢላትም በጭራሽ እያለች ዛሬ ደግሞ ጸጉር የተስተካከልከው አምሮብሃል ላይ ምክርን ሰምተኛል እያለች ጸጉሩን ለመነካካት በተለም እድሉን አልሰጣት። እንዳትነኪኝ እንኳን እንድትነኪኝ ላይሽ አልፈልግም። አሁን ነፍሰ ጡር ስለሆንሽ ነው እንጂ አለቅሽ መስሎሻል። ደበድብሽና ከዚህ ቤት አስወጣሻለሁኝ። አሁን ሌላ ነገር ሳይፈጠር በሰላማዊ መንገድ ብቻ ከዚህ ቤት እንድትወጭልኝ እፈልጋለሁ ብሎ ቢላትም ምንም አታመጣም። ይሄ ቤት የኔም ቤት ነው፣ የጋራችን ቤት ነው። በቃ እኔ የልጅ አባት ነው አይደል? ስለዚህ መውጣት አልፈልግም አለች። በፈጠረሽ እኔ እንደዚህ እንድበሳጭ አታደርጊኝ ቢላትም እሷ በጭራሽ አልወጣም አለች። ምንድን ነው አንተ የምትናገረው? እኔ ሴት ስለሆንኩኝ ነው እንዴ? ከፈላጊ ውጭ ላይ ጎረምሶች እኮ አሉ፣ ከነሱ ጋር መቅጠም ትችላለህ አለችው። ጭራሽ ወንድነቱንም ልትፈትሸው ፈልጋለች።
ሀይሚዬ ድንገት ከቻለች ከብሩኬ ወንድም ጋር ምንድን ነው እንደዚህ የተፈጠረው? ምን ሆናችሁ ነው? በማለት ነገሩን ለማረጋጋት የብሩኬ ወንድም አሰበ። ግን እንደጠበቀው ሁሉንም ነገር አላገኘውም። ሌላ ነገር እንደተፈጠረ አየ። በጣም ደነገጠ። ሀይሚ እንደወጣች እግሯን ጠብቃ እንዴት ትገባለች? ምንድነው ነገሩ? ምንድነው ብሩክ እያለ ወንድሙንም ቢጠይቀው ድንገት ነው የመጣችው፣ እኔ አላውቃትም፣ እያስረገዛትን እዛው ትፈልግ፣ እኔ አእምሮዬን እንደዚህ አታበላሽብኝ ብሎ ለወንድሙ ነገረ። ሀይሚን አያት። ሀይሚዬ በድጋሜ ይቅርታ በማለት ለሀይሚ ብሩኬ ቢጠይቃትም እኔ እየመጣሁት ምንም ልል አይደለም፣ አልፈልግም፣ በጣም ተበሳጭቻለሁ። አሁን እኔም የራሴን ህይወት መኖር እፈልጋለሁ። አሁን ደግሞ እኔ እስወጣለሁ። አየህ እውነትም ያንተ ልጅ ነው ማለት ነው የተረገዘው። እቤት አስገብታታል። ለካ ለመቼ ከሀይሚዬ ጋር በተለያየው ብለህ አስበህ ኖሯል። ከእንግዲህ በኋላ ይቅርታውን እንኳን ይቅርታ ብንደራረግ እንኳን ካንተ ጋር አልኖርም። ምክንያቱም እኔ እንደሄድኩልህ ነው ቀጥታ እሷ እንድትመጣ ያደረግከው። ያ ማለት የተረገዘው ልጅ ያንተ ነው ማለት ነው። ከኔ ጋር ያለህ ቅርብብነት ለምሳሌና ለውሸት ኖሯል። የራስህ ህይወትን አለህ ደብቀህ ነው። አየህ፣ ስለዚህ አልፈልግህም፣ እኔ ካንተ ጋር አልፈልግም ብላ ሀይሚዬ ለብሩክ ነገረችው። የብሩክ ወንድም ደግሞ የተፈጠረውን ነገር ለማረጋጋት ወሰነ። ግን ወንድሙንም ሲያዩ በጣም አዘነ። ከእሷ ጋር መለያየቱ ከሀይሚዬ ጋር እሱን አበሳጭቶትና ድብርት ላይ ጥሎት ይሆናል ብሎ ነበር። ግን ደግሞ ወደዛ ቤት እየገባችው እዩን ሲያያት ለካ እንዴት እንዲህ አይነት ውሳኔ ትወስናለህ? በዚህ ሀሳብ እኔም በጣም ተናድጃለሁ ብሎ ወንድሙ ማዝኖበታል። የብሩክ ወንድም እና ሀይሚ እዩን ስላዩት በጣም ተበሳጭተዋል። አንድ እድል እንኳን እንዳትሰጠው ያደረገችው እዩ ናት። ሀይሚ በጣም ተናዳለች። ሻንጣው አየችው። ምንድን ነው እንኳን ብላ አልጠየቀችም። ያ ግን ሻንጣው ውስጥ ያለው የእሷ እቃ ነበር። እቃዬን ልወስድ ነው ስትል ብሩክ በጭራሽ እቃ ይዘሽ አትሄጂም ብሎ ለሀይሚ ተናገረ። ነገሩን ቆይማ ጊዜን ጨምርና እናጥናበት፣ እንወቀው። ምንድን ነው የተፈጠረው? አንተ የኔ ወንድም አይደለም ወይ? ከኔ የምትደብቀኝና የምትሸሽገኝ ነገር አለ ወይ? አሁን እሷን ይዣት የመጣሁት ሁለታችሁን ለማስማማት ነበረ። ግን ደግሞ ይቺ ነፍሰ ጡር አንተ ጋር ደግማ እዩ ምን ትሰራለች? ሀይሚ እንደወጣች እውነት ናይ ብልሃት ነው ወይንስ እሷ ናት የመጣችው? መኖሪያ ቤትንስ እንዴት አወቀችው? በማለት ደግሞ ወንድምየው ጥርጣሬ ፈጥሮበታል። ይህንን ነገር ለማጣራት ተፈልጓል። የጋሼ ሀሳብ ደግሞ መልሰው እንዲታረቁለት ነበረ። ግን ደግሞ እዩን ልጁ ስላየችበት ሌላ ጸብ ሊፈጠር ነው። ከባድ ነገር ሊፈጠር ነው። ብሩኬ በሁለት ሴቶች መካከል ተጨንቋን። አንዷ አርግዣለሁ ትላለች፣ አንዷ አፍቅሬሃለሁ ይቅርታዬን ተቀበለኝ ብለው ለምነው ሙጭጭ ብላበት፣ እሱ ደግሞ ኩርት ጥብርር ብሎ ነበረ። ከዛ ከቀጣት በኋላ ይቅርታ ሲላት ደግሞ እሷ መንጠባረሯን ጀመረችበት። እዩ ደግሞ ክፍተቱን ካገኘሁ በማለት ወሬ ደርሷል። አሁን በጭንቄ ሰዓት ካንተ ጎን ካስረጋዡ ጎን ነው እንጂ የምሆነው እንዴት ብቻዬን ከቤተሰቦች ጋር ጭንቀትን እካፈላለሁ በማለት ወደ እሱ ጋር ሄዳ ነበር። ብሩኬ ነፍሰ ጡር መሆንሽ ጠቀመሽ እንጂ ነፍሰ ጡር አልሆንሽ ቢሆን አናትሽን ለሁለት ከፍየሽ እኔም ምርፍ በቃ ሰላማዊ ህይወት እኖር ነበረ። ያስረገዘሽን ክደሽ እዛ ሸምጥጠሽ እኔ ጋር መተሽ እኔ አልነካሁሽ የልጅ አባት ነብለሽ እኔ ጋር ድርቅ ግግም አትበይ፣ አላውቅሽም፣ አይንሽ ማየት አልፈልግም፣ የራስሽ ጉዳይ በማለት እንግዲህ ሻንጧን አስይዞ ከቤት አባሯታል። ሌላም ጸብ ይቀጥላል፣ ፓርቶ ይቀጥላል። ደስ ይላል ማለት ነው። እነሱ ይስሩ፣ እኛም አለን ማለት ነው። ቤተሰብ ለዛሬው ነበረን ክፍል ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ባይ ባይ።